ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ የኪነ ጥበብ ባለሙያዎች ጋር ዛሬ ውይይት አድርገዋል። ከተወሰነ ቀናት በፊት ከመምህራን ጋርና ከንግዱ ማህበረሰብ ጋር ተመሳሳይ አይነት ውይይት እያካሄዱ ነው። ጠቅላይ ሚኒስትሩ በተለያየ ሙያ ዘርፍ እና የተለያዩ ማህበረሰቦችን በጠቅላይ ሚኒስትር ጽሕፈት ቤት ጠርተው የማነጋገራቸውና የማወያየታቸው ሚስጥር እና ዓላማው ምንድን ነው? በርካቶች ከፖለቲካ ጋር እያያያዙ ትርጉም እየሰጡት ይገኛሉ። ምናልባትም በቀጣይ ምርጫ የመንግስትን ሀሳብ ለማሳወቅና የተለያዩ የህብረተሰብ ክፍሎች ለዚህ መንግስት ወይም ለብልጽግና ያለውን አመለካከት ለማወቅ እንዲረዳ የሚያስችል ውይይት እየተደረገ ነው በማለትም ይገልጻሉ። ከመምህራን ጋር በነበራቸው ቆይታ መምህራን የተጠቃሚነት እና የተለያዩ ጉዳዮችን አንስተው እንደነበር ይታወሳል። ጠቅላይ ሚኒስትሩ በተለይ መምህራን መኪና እያንዳንዳቸው ቢኖራቸው የልብ ፍላጎቴ ነው የሚል ሀሳብ ማንሳታቸውም በማህበራዊ ሚዲያ በሰፊው እየተንሸራሸረ ይገኛል። ከዛ ባለፈ ከንግዱ ማህበረሰብም ጋር በልማት በንግድ ስርዓቱ ላይ በግብር እና በተለያዩ ጉዳዮች ላይ አንስተዋል። በተለይ ከሙስና ጋር ተያይዞ ሙስናን ለመከላከል የንግዱ ማህበረሰብ ሊያግዘን ይገባል የሚል ሀሳብ አንስተዋል። ዛሬ እንግዲህ ከተለያዩ ሀገሪቱ አካባቢ የተወጣጡ የኪነ ጥበብ ባለሙያዎችንም ሰብስበው አናግረዋል። እንግዲህ ጠቅላይ ሚኒስትር ምንድን ያሉት በዚህ ወቅት ጥበብ ለሀገር ማንነትና እድገት ቁልፍ ሚና አለው ሲሉ በዛሬው ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጥበባት ለሀገር ማንነትና እድገት ቁልፍ ናቸው፣ ባህላዊ ሀብትን ጠብቀው ያቆያሉ ሲሉ የተናገሩት ለማህበራዊ አንድነት አበክረው በመስራትም ብዝሃነት ላላቸው ማህበረሰቦች ድምፅ ይሆናሉ ሲሉ ጠቅላይ ሚኒስትሩ ገልጸዋል። በትምህርት ረገድም ጥበባት ፈጠራንና ምክንያታዊ አስተሳሰብን ያሳድጋሉ። በኢኮኖሚ ረገድም ጥበባት ፈጠራን፣ ቱሪዝምንና የስራ ፈጠራን የመምራት አቅም እንዳላቸው በዛሬው ውይይታቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ነጥቦች የሚጠቀስ ነው። ዛሬ ጠዋት ከመላው ኢትዮጵያ ከሁሉም ክልሎች እና ከተማ አስተዳደሮች ከተውጣጡ የጥበብ ማህበረሰብ ተወካዮች ጋር ውይይት አድርገናል ይላሉ ጠቅላይ ሚኒስትሩ። ተወካዮቹ በተለያየ ደረጃ እየተካሄደ በመጣውና በዘርፉ ያሉ ቁልፍ ጉዳዮችን ለመለየት በረዳው ሰፊ ውይይት መርሃ ግብር የተሳተፉ እንደሆኑም ይገልጻሉ። የዛሬው መድረክ የውይይት ግንኙነቱን በማጠናከር የከፍተኛ አመራሩን ትኩረትና የመፍትሄ የሚሹ እንዲሁም በዚሁ መስክ የተሰማሩ አካላት ሚናቸው የሚወጡበትን ጉዳዮች በመለየት ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ገልጸዋል። እንግዲህ እንደነገርናችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር የሚያደርጓቸው ውይይቶች እንደሚቀጥሉ ይጠበቃል። ብዙዎች ለዚህ ትርጉም እየሰጡ ይገኛሉ። የረፈደ ውይይት ነው የሚሉ ሀሳብም የሚሰነዝሩ ፖለቲከኞች አልጠፉም። ለማንኛውም የዚህ ውይይት አንድምታ ምንድን ነው፣ እናንተ እንዴት ተረዳችሁት የሚለውንም በኮሜንት ላይ ታሰፍሩ እንላላችሁ። የዚህ ዩቲዩብ ፔጅ ሰብስክራይብ በማድረግ ቤተሰብ እንድትሆኑም በዚሁ አጋጣሚ እንጋብዛለን። እስኪ ከኪነ ጥበብ ባለሙያዎች ጋር ያደረጉት ውይይት እነማን ተሳተፉ የሚለውን በፎቶ በተወሰነ መልኩ እናስቃኛችሁ።